ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? የአመሻሽ አጫጭር የስፖርት መረጃዎችን ይዤላችሁ ቀርብ ያለው የሻምፒዮንስ ሊግ የቀጣይ የዙር ጨዋታዎች ታዲያ በዛሬው ዕለት ይፋ ተደርገዋልና አስገራሚ የሆኑ ውድድሮችን ለመታደም ታድለናል። አርሰናል ቀለል ያለ መንገድ ያጋጠመው ሲሆን በሌላ በኩል ግን እነ ማንቸስተር ሲቲ ጠንካራ የሚባል ስራ የሚጠብቃቸው ነው የሚሆነው። እንዳጠቃላይ በዛሬው ዕለት በተደረገው ድልድል ሁሉም የፕሪሚየር ሊጉ ክለቦች አልተገናኙም። ስለዚህ የፕሪሚየር ሊጉ ክለቦች አሁንም ወደ ቀጣይ ዙር የማለፍ እድላቸውን አስፍተዋል። ሁሉም ማለት በሚቻል መልኩ የፕሪሚየር ሊጉ ክለቦች ከተለያዩ ክለቦች ጋር ነው የተደለደሉትና ወደ ቀጣዩ ዙር ወደ ሩብ ፍጻሜ ለማለፍ ያላቸውን እድል አስፍተዋል። የአምናው ሻምፒዮን ፒኤስጂ ከቼልሲ ጋር የተደለደለ ሲሆን ሊቨርፑልና ጋላታሳራይም ዳግም ተገናኝተዋል። በዘንድሮ የውድድር ዓመት ማለት ነው። የፒኤስጂ እና የቼልሲ አሸናፊ ከሊቨርፑልና ጋላታሳራይ ጋር የሚገናኝ ይሆናል ማለት ነው። ፒኤስጂ እና ቼልሲ ታዲያ ባለፈው የዓለም ክለቦች ዋንጫ ሻምፒዮን ላይ መገናኘታቸው ይታወሳል። አሁን ታዲያ በቀጣዩ የጥሎ ማለፍ ውድድር ተገናኝተዋል ማለት ነው። በቅርቡ በሻምፒዮንስ ሊጉ በተደጋጋሚ እየተገናኙ የነበሩት ማንቸስተር ሲቲ እና ሪያል ማድሪድም ዳግም ተገናኝተዋል። ስለዚህ በቀጣዩ ዙር ከምንመለከታቸው ተጠባቂና አጓጊ ጨዋታዎች ውስጥ የሪያል ማድሪድ እና የማንቸስተር ሲቲ አንዱ ሆኗል ማለት ነው። ከፍተኛ ግምት የተሰጠው ባየር ሙኒክ ደግሞ ብቸኛውን ከጣሊያን ሴሪአ በውድድር ውስጥ የቀረውን አታላንታን የሚገጥም ይሆናል። አታላንታና ባየር ሙኒክ ጨዋታቸውን የሚያደርጉ ይሆናል። የአታላንታና የባየር ሙኒክ አሸናፊ ታዲያ ከማንቸስተር ሲቲና ሪያል ማድሪድ አሸናፊ ጋር ስለሚገናኙ ይህ ዙር ወይም ደግሞ ይህ ምድብ ይህ ድልድል አጓጊ ይሆናል ተብሎ ነው የሚጠበቀው። በሌላኛው በኩል ደግሞ ኒውካስል ከጠንካራው ባርሴሎና ጋር የተደለደለ ሲሆን አትሌቲኮ ማድሪድ እና ቶተናም ሆትስፐርም አብረው የሚጋጠሙ ይሆናል። ብዙም ግምት ያልተሰጠው ቦዶ ግሊምት ከስፖርቲንግ ሊዝበን ጋር የተደለደለ ሲሆን በሻምፒዮንስ ሊጉ ሁሉንም ጨዋታዎች በማሸነፍ መሪ ሆኖ ያጠናቀቀው አርሰናል ባየር ሊቨርኩሰንን አግኝቷል። አርሰናል ታዲያ ባየር ሊቨርኩሰንን አሸንፎ ወደ ቀጣዩ ዙር ማለፍ የሚችል ከሆነ በቀጣዩ ዙር ከቦዶ ግሊምት ወይንም ደግሞ ስፖርቲንግ አሸናፊ ጋር ነው የሚገናኘውና አርሰናል በቀላሉ እስከ ግማሽ ፍጻሜ ሊጓዝ ይችላል ብለን መናገር እንችላለን። ከዛ በኋላ ታዲያ የኒውካስል፣ የባርሴሎና፣ የአትሌቲኮ ማድሪድ ወይንም ደግሞ የቶተናም ሆትስፐር አሸናፊ ነው የሚገጥመው። ስለዚህ አርሰናል ቀላል የሆነ መንገድ ወይንም ደግሞ ቀላል የሆነ ውድድር ይጠብቀዋል ተብሎ ይጠበቃል። በአጠቃላይ ግን በዛሬው ዕለት የተደረገው የሻምፒዮንስ ሊግ ድልድል በዚህ መልኩ ተጠናቋል። ማንቸስተር ዩናይትዶች ሁለት ተጫዋቾችን ከብራይተን ለማስፈረም ማቀዳቸው እየተገለጸ ይገኛል። የመጀመሪያው ታዲያ ካርሎስ ባሌባ ነው። ካርሎስ ባሌባን ባለፈው የክረምት የዝውውር መስኮትም ለማስፈረም ፍላጎት አሳይተው ነበር። ተጫዋቹም ወደ ማንቸስተር ዩናይትድ የመዘዋወር ፍላጎት ነበረው። ነገር ግን በወቅቱ ተጫዋቹን ለመልቀቅ ብራይዘኖች ፈቃደኛ ባለመሆናቸው ማለት ነው ዝውውሩ ሳይሳካ ቀርቷል። አሁን ታዲያ በቀጣዩ ክረምት ዩናይትዶች ዳግም ሙከራ ያደርጋሉ ተብሎ ይጠበቃል። ተጫዋቹ ከ75 ሚሊዮን ፓውንድ በላይ የተገመተ ተጫዋች ነው። ዩናይትዶች ታዲያ ካርሎስ ባሌባን ከብራይተን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ሁለተኛው ተጫዋች ደግሞ ግብ ጠባቂ ነው። በአሁኑ ሰዓት ለኮቨንትሪ እየተጫወተ የሚገኝ የ24 ዓመት ግብ ጠባቂ ሲሆን ንብረትነቱ የብራይተን ነውና እነዚህን ሁለቱን ተጫዋቾች ማንቸስተር ዩናይትዶች ከብራይተን የማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ዩናይትዶች ታዲያ አንድሬ ኦናናን ይሸጡታል ተብሎ ይጠበቃል። ተጫዋቹ በማንቸስተር ዩናይትድ የመቆየት ፍላጎት ቢኖረውም ዩናይትዶች ግን ፍቃድ ይሰጡታል ተብሎ አይጠበቅም። በሌላ በኩል ደግሞ አልታይ ባይንደርም ይሸጣል ተብሎ ነው የሚጠበቀው። ስለዚህ ለሴኔ ላመንስ ሁለተኛ ተጠባባቂ ተጫዋች ይሆናል ተብሎ ይጠበቃል ካርል ራሽወርዝ እና ይህን ሁለተኛ ግብ ጠባቂንም ማንቸስተር ዩናይትዶች ለማስፈረም እቅዳቸው ውስጥ መያዛቸው ነው እየተገለጸ የሚገኘው። ካርሎስ ባሌባ 75 ሚሊዮን ፓውንድ የተገመተ ሲሆን ወጣቱ ግብ ጠባቂ ካርል ራሽወርዝ ደግሞ 6 ሚሊዮን ፓውንድ ብቻ ነው በትራንስፈር ማርኬት የተገመተው። ነገር ግን ሌሎች ክለቦችም ተጫዋቹ ላይ ሊፎካከሩ ይችላሉ ተብሎ ይጠበቃል። በሻምፒዮንሺፑ ዘንድሮ ኮቨንትሪ ምርጥ የሚባል እንቅስቃሴን በማድረግ ላይ ይገኛል። በ34 ጨዋታዎች 37 ጎሎችን ያስተናገደ ሲሆን በ11 ጨዋታዎች ምንም አይነት ጎል ሳይቆጠርበት መውጣት ችሏል።
ማንቸስተር ዩናይትዶች ሌላ የአማካይ ስፍራ ተጫዋችንም እየተመለከቱ ይገኛሉ። የቦሩሺያ ዶርትሙንዱን ፍሊክስ ኒሜቻን እየተመለከቱት እንደሚገኙ ተገልጿል። ቦሩሺያ ዶርትሙንዶች ታዲያ ይህንን ተጫዋች 61.2 ሚሊዮን ፓውንድ የገመቱት ሲሆን በአብዛኛው የ8 ቁጥር ቦታ ተጫዋች ሲሆነው ፍሊክስ ኒሜቻ በተከላካይ አማካይ እንዲሁም በአጥቂ አማካይ ቦታ ላይ መጫወት የሚችል ነው። እስከ 2028 ከቦሩሺያ ዶርትሙንድ ጋር የሚያቆይ ኮንትራት አለው። ይህ ተጫዋች ታዲያ በአሁኑ ሰዓት ለሊድስ ዩናይትድ እየተጫወተ የሚገኘው የሉካስ ኒሜቻ ወንድም ነውና ይህ ተጫዋች ወደ ማንቸስተር ዩናይትድ ሊዘዋወር የሚችልበት አጋጣሚ ሊፈጠር ይችላል። እሱም ታዲያ ማንቸስተር ዩናይትዶች በቦሩሺያ ዶርትሙንድ ሊጠየቅ ይችላል የተባለውን 61.2 ሚሊዮን ፓውንድ ለመክፈል ፈቃደኛ ከሆኑ እንደሆነ ተዘግቧል። አርሰናልና ማንቸስተር ዩናይትድ የኢንተር ሚላኑን ወጣት አጥቂ ፒዮ ስፖሲቶ የማስፈረም ፍላጎት ቢኖራቸውም ተጫዋቹን ግን ማግኘት እንደሚከብዳቸው የተገለጸው ኢንተር ሚላኖች ታዲያ ተጫዋቹን የመሸጥ ፍላጎት እንደሌላቸው ተገልጿል። ተጫዋቹ እስከ 2030 ከኢንተር ሚላን ጋር የሚያቆይ ኮንትራት አለው። በአብዛኛው ታዲያ ተቀይሮ ነው ወደ ሜዳ በመግባት በመጫወት ላይ የሚገኘው። ዘንድሮ በሁሉም ውድድሮች ለኢንተር ሚላን 35 ጨዋታዎች ላይ ተሰልፎ ተጫውቶ 7 ጎሎችን አስቆጥሮ 6 ጊዜ አሲስት ማድረግ የቻለ ተጫዋች ነው። ይህ ተጫዋች ስሙ በተደጋጋሚ ከአርሰናልና ከማንቸስተር ዩናይትድ ጋር የተያያዘ ቢሆንም ኢንተር ሚላኖች ግን ተጫዋቹን የመሸጥ ፍላጎት እንደሌላቸው ተዘግቧል። ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ የመሆን እድሉ ሰፊ እንደሆነ በስፋት እየተዘገበ ይገኛል። በፕሪሚየር ሊጉ እያደረገ ያለው እንቅስቃሴ እንዲሁም ዩናይትድ በሻምፒዮንስ ሊጉ እንዲሳተፍ ለማድረግ ያለው እድል ሰፊ በመሆኑ ማይክል ካሪክ በቋሚነት የማንቸስተር ዩናይትድ አሰልጣኝ ሊሆን የመቻል እድሉ ሰፊ እንደሆነ ነው በስፋት በመዘገብ ላይ የሚገኘው። ሰር ጂም ራትክሊፍም ታዲያ የአሰልጣኙን የውጤት ማማር ብቻ ሳይሆን ተጫዋቾችን የተንከባከበበትና ተጫዋቾችን የያዘበት መንገድ እንዳስደሰታቸው ነው እየተገለጸ የሚገኘው። በዚህም መሰረት ሰር ጂም ራትክሊፍ ማይክል ካሪክን የክለቡ ዋናው አሰልጣኝ ሊያደርገው እንደሚችል እየተዘገበ ይገኛል። የዋና አሰልጣኝነቱ ቦታ ታዲያ በክረምቱ ይፋ ይደረጋል ተብሎ ነው የሚጠበቀው። ማይክል ካሪክ ወደ ክለቡ ከመጣ በኋላ ምርጥ የሚባል እንቅስቃሴ በማድረግ ላይ የሚገኙት ሃሪ ማጓየር እና ኮቢ ማይኖ አዲስ ኮንትራት ሊሰጣቸው እንደሚችል ተዘግቧል። አርሰናሎች የኒውካስል ዩናይትዱን አንቶኒ ጎርደን ለማስፈረም የሚደረገውን ጥረት በመምራት ላይ እንደሚገኙ ተገልጿል። በቀጣይ ክረምት ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ ነው የሚጠበቀው። በተለይ አርሰናሎች ዘንድሮ በግራ ክንፍ መስመር እየተጫወቱ ከሚገኙ ተጫዋቾቻቸው የሚፈልጉትን አይነት አገልግሎት ማግኘት አልቻሉም። በተለይ ከጋብሪኤል ማርቲኔሊ ማለት ነው። ሊያንድሮ ትሮሳርድ የተሻለ እንቅስቃሴ እያደረገ ቢገኝም ነገር ግን በክንፍ መስመር ቦታ ላይ ታዲያ የተከላካይ መስመር ተጫዋቾችን ሊረብሽላቸው የሚችል ተጫዋች ባለማግኘታቸው አንቶኒ ጎርደን ላይ ሊያተወክሩ እንደሚችሉ እየተገለጸ ይገኛል። ተጫዋቹን ለማስፈረም ግን ከፍተኛ የሆነ ገንዘብ ማቅረብ እንደሚኖርባቸው የተገለጸው ኒውካስል ዩናይትዶች በትንሹ ከ75 እስከ 95 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ ይጠይቃሉ ተብሎ ይጠበቃል። ሊቨርፑልና ማንቸስተር ዩናይትድም ተጫዋቹን እየተከታተሉ እንደሚገኙ ተገልጿል። ኒውካስል ዩናይትዶች ታዲያ ተጫዋቹን የመሸጥ ፍላጎት እንደሌላቸው ነው በስፋት እየተዘገበ የሚገኘው። ነገር ግን በቀጣይ ዓመት በሻምፒዮንስ ሊግ አለመሳተፋቸው ደግሞ ተጫዋቹ ክለቡን እንዲለቅ ሊያደርገው እንደሚችል ነው የተዘገበው። በዚህም መሰረት ጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ በክረምቱ ሊሸጡ ስለሚችሉ አርሰናሎች አንቶኒ ጎርደንን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ሊቨርፑልና ማንቸስተር ዩናይትድ በክሪስታል ፓላሱ አማካይ አዳም ዋርተን ላይ ይፎካከራሉ ተብሎ ይጠበቃል። አዳም ዋርተን ታዲያ ከክለቡ ክሪስታል ፓላስ ጋር ስምምነት እንዳለው ነው የተገለጸው። እሱም የሻምፒዮንስ ሊግ ክለብ እሱን ለማስፈረም የሚመጣ ከሆነ ከ60 እስከ 65 ሚሊዮን ፓውንድ ብቻ በመጠየቅ ተጫዋቹን ለመልቀቅ ክሪስታል ፓላሶች መስማማታቸው ነው እየተገለጸ የሚገኘው። ስለዚህ በቀጣዩ ክረምት ተጫዋቹ መልቀቅ የሚፈልግ ከሆነና የሻምፒዮንስ ሊግ ተሳታፊ የሆነ ክለብ እሱን ለማስፈረም
የሚመጣ ከሆነ ክሪስታል ፓላሶች ከ60 እስከ 65 ሚሊዮን ፓውንድ ብቻ በመጠየቅ ተጫዋቹን ይለቁታል ተብሎ ይጠበቃል። ሪያል ማድሪዶችም ተጫዋቹን እየተመለከቱት ይገኛሉ። አዳም ዋርተን ታዲያ በሻምፒዮንስ ሊጉ የሚሳተፈው ክለብ ጥያቄ የሚያቀርብለት ከሆነ ለመቀበልም ፈቃደኛ መሆኑን የተገለጸው። አሁን ላይ ባለው ሁኔታ ማንቸስተር ዩናይትዶች የተሻለ እድል አላቸው ከደረጃቸው አንጻር ማለት ነው። ሊቨርፑል በቀጣይ ዓመት በሻምፒዮንስ ሊግ የማይሳተፍ ከሆነና አዳም ዋርተንን ማስፈረም የሚፈልግ ከሆነ በአዲስ ዋጋ ነው መደራደር የሚኖርበት። ካልሆነ ግን በሻምፒዮንስ ሊግ የሚያሳትፈውን ውጤት ማስመዝገብ እንደሚኖርበት ነው የተገለጸው። የሊቨርፑሉ ጆርጂ ማማርዳሽቪሊ በቀጣይ ዓመት አሊሰን ቤከር በክለቡ የሚቆይ ከሆነ ክለቡን በውሰት ለመልቀቅ ጥያቄ ሊያቀርብ እንደሚችል እየተገለጸ ይገኛል። ዘንድሮ ታዲያ ወደ ሊቨርፑል ከተዘዋወረ በኋላ የአሊሰን ቤከር ተጠባባቂ የሆነው ጆርጂ ማማርዳሽቪሊ ተጫዋቹ በተጎዳበት ጊዜ ብቻ ነበር በቋሚ አሰላለፍ ውስጥ ገብቶ ክለቡን ሲያገለግል የነበረው። አሁንም አሊሰን ቤከር የ1 ዓመት ኮንትራት አለው እስከ 2027 በሊቨርፑል የሚቆይ ነው የሚሆነው። ጁቬንቱሶች ግን ተጫዋቹን ሁኔታን በቅርበት እየተከታተሉ እንደሚገኙ የተገለጸው። በዚህም መሰረት አሊሰን ቤከር ቀጣይ ዓመትንም ከሊቨርፑል ጋር የሚያሳልፍ ከሆነ ጆርጂ ማማርዳሽቪሊ ወደ ሌላ ቦታ አምርቶ በውሰት ለመጫወት ጥረት እንደሚያደርግ ነው የተገለጸው። ሊቨርፑሎች የስፖርቲንጉን አጥቂ ሉዊስ ሱዋሬዝን እየተመለከቱት እንደሚገኙ ተገልጿል። ተጫዋቹ 60 ሚሊዮን ዩሮ የተገመተ ሲሆን ለማስፈረምም ጥረት ያደርጋሉ ተብሎ ይጠበቃል። ይህ የሚሆነው ግን አሌክዛንደር ኢሳቅና የሂጎ ኤክቲኬ የውድድር ዓመቱ አጨራረስ ላይ መሰረት በማድረግ እንደሆነ ነው እየተዘገበ የሚገኘው። አሌክዛንደር ኢሳቅ ታዲያ በጉዳት ምክንያት ዘንድሮ ክለቡን ማገልገል እንዳልቻለ ይታወቃል። ካሁን በኋላ ድኖ ወደ ሜዳ ከተመለሰ በኋላ የውድድር ዓመቱን የሚያጠናቅቅበት ሁኔታ የሚታይ ነው የሚሆነው። ሂጎ ኤክቲኬም ወጣ ገባ እያለ ክለቡን በጥሩ ሁኔታ በማገልገል ላይ የሚገኝ ተጫዋች ነው። ይህ በእንዲህ እንዳለ ነው ታዲያ አሁንም ሊቨርፑሎች የአጥቂ መስመር ተጫዋችን እየተመለከቱ የሚገኙትና ሉዊስ ሱዋሬዝን እቅዳቸው ውስጥ መያዛቸው ተገልጿል። ዘንድሮ 27 ጎሎችን ለስፖርቲንግ ማስቆጠር ችሏል በሁሉም ውድድሮች ማለት ነው። 6 ኳሶችን ደግሞ አሲስት ማድረግ የቻለ ተጫዋች ነው። ይህንን ተጫዋች ለማስፈረም ሊቨርፑል ከኒውካስል ዩናይትድ ጋር ይፎካከራል ተብሎ ይጠበቃል። ነገር ግን ኒውካስል ዩናይትድ የተሻለ እድል እንዳለው ነው የተገለጸ የሚገኘው። ሊቨርፑሎች ግን የአሌክዛንደር ኢሳቅ ሁኔታ ከጉዳቱ ካገገመ በኋላ የውድድር ዓመቱን የሚያጠናቅቅበትን ሁኔታ ከተመለከቱ በኋላ እንቅስቃሴ ሊያደርጉ እንደሚችሉ ተዘግቧል። ሊቨርፑሎች የግሬሚዮን ጋብሪኤል ሜክ እንዲሁም የፓልሜራሱን የክንፍ ተጫዋች አላንን እየተመለከቱ እንደሚገኙና ሁለቱን ብራዚላውያንን ወደ ክለባቸው ለማምጣት ጥረት እንደሚያደርጉ እየተገለጸ ይገኛል። የግሬሚዮ ጋብሪኤል ሜክ 15 ሚሊዮን ዩሮ የተገመተ ተጫዋችና አዲሱ ቪኒሺየስ ጁኒዮርም እየተባለ የሚገኝ ተጫዋች ነው። በአብዛኛው ጋብሪኤል ሜክ የአማካይ ስፍራ ተጫዋች ሲሆን በሁለቱም ክንፍ መስመር ቦታ ላይ መጫወት የሚችል ነውና ይህንን ተጫዋች ሊቨርፑሎች እየተመለከቱ እንደሚገኙ ተገልጿል። ነገር ግን ከበርካታ የአውሮፓ ክለቦች ጋር መፎካከር ይኖርባቸዋል። ቤንፊካ፣ ስፖርቲንግ እንዲሁም ሻክታር ዶኔስክ ተጫዋቹን በቅርበት እየተከታተሉ የሚገኙ ተጫዋች ነው። ተጫዋቹ ታዲያ ባለፈው ዓመት ወደ ቼልሲም ለመዘዋወር ወይም ወደ ሌሎች ክለቦችም ለመዘዋወር በንግግር ላይ ነበር። አሁን ግን ሊቨርፑሎች የተሻለ እድል እንዳላቸው ነው እየተገለጸ የሚገኘው። ሌላኛው ተጫዋች ደግሞ የፓልሜራሱ የክንፍ ተጫዋች አላን ነው። ይህም ተጫዋች 30.5 ሚሊዮን ፓውንድ የተገመተ ሲሆን ተጫዋቹ ወደ አውሮፓ የመዘዋወር ፍላጎት እንዳለውም ተዘግቧል። ሊቨርፑሎች አሁንም ድረስ የባየር ሙኒኩን የክንፍ ተጫዋች ማይክል ኦሊሴን እየተመለከቱ እንደሚገኙና ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉም እየተዘገበ ይገኛል። ይሁንና ባየር ሙኒኮች እስከ 2029 የሚያቆይ ኮንትራት ስላስፈረሙት ተጫዋቹን በቀላሉ ይለቁታል ተብሎ አይጠበቅም። ማይክል ኦሊሴ ከ100 ሚሊዮን ፓውንድ በላይ የተገመተ ተጫዋች ነው። የሞሐመድ ሳላ ተተኪ ሊሆን ይችላል ተብሎም የሚጠበቅ ተጫዋች ነው። እሱን ማግኘት የሚከብዳቸው ከሆነ ግን የአርቢ ላይፕዚግን ያን ዲዮማንድን ለማስፈረም ጥረት ሊያደርጉ እንደሚችሉ ተዘግቧል።